በአርት መዝናኛችን ወደ እናንተ ተመልካቾቻችን ታላላቅ የኪነ ጥበብ ባለሙያዎችን ለማድረስ ዝግጅታችንን ጨርሰናል። የዛሬ የእሁድ እንግዳይ ደግሞ እንግዲህ ሁላችንም ቤት የተለያዩ ቲያትሮችን፣ ፊልሞችን እንዲሁም ደግሞ ተከታታይ ድራማዎችን እያየን ስንዝናናባት፣ ስንማርባት፣ ስንደሰትባት የነበረች ታላቅ አርቲስት ካጠገቤ ትገኛለች። በተለይ ደግሞ ብዙዎቻችን የምናውቃት ደርባባ ሴት ደርባባ እናት ሆና በምትሰራቸው ገጸ ባህሪዎቿ ነው። ደርባባነቷ ግን ለድራማው ብቻ አይደለም፣ የእውነትም ደርባባ ናት። አርቲስት ፍቅርተ ጌታሁን ካጠገቤ ትገኛለች። ፍቅርታዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እናንተም አክብራችሁ አስታውሳችሁ ወደ አርት ቲቪ እንድመጣ በመጋበዛችሁ እጅግ አድርጌ አመሰግናለሁ። እኛም እንግዲህ ጥሪያችን አክብረሽ ስለመጣሽ ደስ ብሎኛል። ዛሬ እንግዲህ ቆንጆ ቆይታ እናደርጋለን። እኛ እዚህ ሶፋ ጋር ስንቀመጥ ግን በደንብ ለመጫወት በሽርስ ነው የምንጀምረው። ኦኬ እሺ። ያው ታንኪዩ። አዎ እኮ የሚታወቅ ነው። ኮከብ ነው ልጅ ያሳደግኩበት የኖርኩበት ቤቴ ነው። ታውቂው የለ እንዴ? ዛሬ እንግዲህ በዋነኝነት እንድናወራበት እንድናተኩርበት የፈለኩት አንድ ጉዳይ አለ። እንደናንተ አይነት ታላላቅ ባለሙያዎች እንግዲህ ለሙያው ትልቅ ነገርን ከፍለዋል፣ ትልቅ መስዋዕትነትን ከፍለዋል። ነገር ግን አሁን ስንመለከት ተገቢው እውቅና ይሰጣል ወይ እንዴት ነው የሚል ጉዳይ አለና እዛ ላይ በደንብ እንጫወታለን። ወደዛ ከማለፌ በፊት ግን እንደው እስኪ ለጅማሮ ተመልካቾቻችንም ጊዜ ሰጠው እንዲያዩን በጊዜ ነገር አትደራደርም ተብሏልና ይሄ ነገር ከየት የመነጨ ነው? እስኪ አዎ በጊዜ ነው አልደራደርም። እኔ ትምህርት ቤትም እያለሁ ነው ትምህርት ቤት ጠዋት በር ላይ ሁሉ መቆምበት ጊዜ አለ ተማሪ እስኪሰበሰብ ምናምንና በጠዋት ነው የምገባው። እኔ ከልጅነቴ የመጣ ልምድ ነው። ከዛም ወደ ስራ ዓለሙም ስገባ ይሄው ነው። በሰዓት ተገኝ ከተባልኩ እኔ 10-15 ደቂቃ ወደፊት ገፋ አድርጌ ነው። በጣም ደስ ይላል። እስኪ አሁን ደግሞ ቅድሚያ ወደ አነሳሁት ሀሳብ እንመለስና ይሄንን ሀሳብ ሳስብ ደግሞ ምን በደንብ ረዳኝ፣ ልጅሽ ሲመሌ ደነቀ ኤፍኤም አዲስ 97.1 ላይ የሰጠችው አንድ ቃለ መጠይቅ ነበርና አንዱ እሱን አዳምጠሻል? አዎ አዳምጬዋለሁ። አዎ ያ ሀሳብ ካነሳች በኋላ እንግዲህ ብዙዎቻችን ጋር ደርሷል። እውነትም ይሄ ነገር እንዴት ነው እያለን እንድናብሰለስል አድርጎናልና እስኪ እሱ ያለችውን ነገር ስትሰሚ ምን ተሰማሽ? እውነትም ደግሞ በዚህ ሙያ ላይ እንደናንተ አይነት አንጋፋ ባለሙያዎች ተገቢው እውቅና እየተሰጣቸው አይደለም ወይ? የተለያዩ ሽልማቶች ይዘጋጃሉ። በአሁን ሰዓት ሽልማት መድረኮች እናያለን፣ ታላላቅ ሰዎችም ሲሸለሙ እናያለን። ነገር ግን እንዴት ነው እስኪ ይሄስ ያለ መሸለም ጉዳይ እንደው አንቺ ምን ይሰማሻል? ይሄን ነገር ስትሰሚ ምን ተሰማሽ? እኔ አንድም ቀን አስቤው አላውቅም። ስለ እውነት ነው የምነግርሽ። አንድም ቀን አስቤው አላውቅም። ምንድነው እማላስብበት ምክንያት እኔ የኢትዮጵያ ሕዝብ ከሀገር ውስጥም ሆነ እስከ ውጭ ሽልማቶቼ ናቸው። እጅግ አድርጌ በጣም ውስጤ ደስ የሚለኝ ነገር ነው የምልሽ። ምክንያቱም ባገኙኝ ቦታ በሄድኩበት ቦታ የትም ነው የምልሽ፣ የትም ክብሩ፣ ፍቅሩ፣ አድናቆቱ እኔ ከዚህ የበለጠ ሽልማት ምንም የለኝም። የእውነቴን ነው የምነግርሽ እና አስቤው አላውቅም እኔ አንድ ቀን። ልጄ ግን ኢንተርቪው ሰጠሁኝ እንደዚህ ስትለኝ ለምን ለኔ አልነገርሽኝም ስላት ኖ አለች። በፍጹም አንቺም ወልዬም ተረስታችኋል፣ በፍጹም ተረስታችኋል። ሌሎቹም አቶ እንደገና ለምሳሌ አቶ እንደገና ማለት አበበ ተምትም ነው። አበበ ተምትም ማለት አቶ እንደገና ነው የምትለው በሞጋቾች ስሙ። እና አሁን ለምሳሌ እናቱ እንደገና ብዙ መጠቅሳቸው ወንዶች አሉ የት ተሸልመው ያውቃሉ አንጋፋዎቹ። በፍጹም ተረስታችኋል፣ አገልግሎታችሁ መሬት ወድቋል። እኔ በጣም ነው የደነገጥኩት። ምክንያቱም አማክራኝ አይደለም። እኔ ግን ብታማክረኝ ከኔ ጋር ትጣያለሽ። በፍጹም ይሄ መሆን የለም። እሷ ለካ ሁሌ ይከነክናታል በጣም። ለምን ለፍተሽ ደክመሽ እንዴት ነው እናንተ እኮ የግድ መታየት መጎብኘት አለባችሁ። እናንተ አለፋችሁም ወይ አልሰራችሁም? እኔ በእድሜ እንኳን እኔ በደረስኩበት ሰዓት እንኳን ብዙ ነገር ሰርታችኋልና ለምን አትጎበኙም? ለምንድን ነው የማትጎበኙት? አንቺ ምን አገባሽ? በቃ እኔማ ተናገርኩ። በቃ ሁሌ የሚከነክነኝን ነገር ተናገርኩ። አይ ያላወቅሽም። እኔ ግን ሽልማት የኢትዮጵያ ሕዝብ ነው። በቃ
በኢትዮጵያ ሕዝብ እኮራለሁ። በፍቅሩ ባድናቆቱ በሁሉ ነገሩ እኮራለሁኝና እኔ አንድም ቀን አስቤው አላውቅም። የእውነቴን ነው የምነግርሽ። ስለዚህ ስሰማት ግን በጣም ነው ያስደነገጠች። እንደው እሷን ስትሰሚያት ግን እስኪ በደንብ ነገሮችን አስተውልሽ እንዴ ይሄ ነገር እንደው እውነት ነው የማለትም ነገር አልነበረም? እውነት ነው እኮ ትክክል ነው። ይሄ ነገር መታሰብ መታወስ ነበረብን፣ ግን አልተታወስንም። ብዙዎቻችን አንጋፋዎች የለፋን የደከምን ሰዎች፣ እኔ ብቻ እኮ አይደለሁም፣ ብዙዎቹ ታላላቅ አርቲስቶች አሉ። እውነቴን ነው። ብዙዎቹ አልተጎበኙም፣ አልታዩም። የእውነት እና ሐሰት ነው ብዬ አይደለም። ለምን እንዲህ አልሽ? እኔ ብታማክሪ ኖሮ ሽልማቴ የኢትዮጵያ ሕዝብ ነው ብዬ እልሽ ነበር። ለምን ብዬ ነው ያልኩት። እና ኦሬዲ ሆነ እንግዲህ። አዎ እስኪ ይሄን ካነሳና አይቀር ደግሞ ካንቺም ጋር እንግዲህ በሙያው ላይ አብረው የቆዩ ብዙ አሉ፣ ጓደኞችሽም አሉ፣ ባልደረቦች አሉ፣ እንዳልሹ ታላላቅ ስራዎችን አብራችሁ የሰራችሁና እስኪ አንቺ እውቅና ሊሰጣቸው ይገባቸዋል የሚታያቸው ብዙ እንደሚኖሩ ምንም ጥርጥር የለኝም። ግን እንደው የተወሰኑትን እስኪ አንቺ እነማንን ታያለሽ በደንብ ተገቢው ነገር አልተሰጣቸውም ብለሽ የምታስቢው አለ? ከሌ ብዬ ከሌ ማለት አልችልም፣ ግን ብዙዎች አሉ። በአጠቃላይ እነ ከሌ ማለት እንትን አልልም። ብዙዎቹ ግን አሉ እውቅና ሊሰጣቸው የሚገባው። እውነት ነው። ያው እዚህ ሙያ ላይ ደግሞ በተቆየ ቁጥር ብዙ ነገር ነው፣ ብዙ ልምድን የሚመጣው ብዙ ነገሮች ነው እና ያሉት። እስኪ ስትነሺበት የነበረው መንገድ ከዛ በኋላ ደግሞ አሁን እንደዚህ ረጅም ጉዞ ከተጋሽ በኋላ ስታየው ይሄንን ሙያ እንዴት ትገልጫዋለሽ? ምን ይሰማሻል? ይሄ ሙያ ቆንጆ ሙያ ነው፣ ጥሩ ሙያ ነው። ከያዘሽ ግን አይለቅሽም። ልክፍት ነው ማለት ይሻለኛል። አንዴ በሱ ከተለከፍሽ መዳኛም የለሽም። በቃ የፈለገ ነገር እዚህ ሱቅ ከፍተው ይሄው ነግጂ ቢሉ ማለት ነው። እኔ አሁን የምመርጠውን አይደለም ድሮ፣ አሁን በዚህ እድሜ ነው የምልሽ። አቅሜ እስከፈቀደ ድረስ እሰራለሁ። አሁንም ቢሆን እግዚአብሔር እስከፈቀደ ድረስ አቅሜ እስከፈቀደ ድረስ እሰራለሁ። የምተው ነገር የለኝም። ጥሩ ነገር ካገኘው እኔን የሚመጥነኝ ነገር ክብሬን የማይነካ ከሆነ እኔን የሚመጥነኝ ነገር ካገኘው እሰራለሁ። አሁንም አይ ይቅርብኝ ብዬ የምለው ነገር አሁንም ጓጊ ነኝ፣ እጓጓለሁ። ምንድነው ልክፍት ነው፣ አይለቅሽም። በደምሽ ስር ተዋህዷል። ስለዚህ ጥሩ ነው። ጥሩ አገላለጽ ነው። ልክፍት ነው፣ እውነት ነው። ምክንያቱም ብዙ ጊዜ በተለይ የቲያትር የፊልም ሙያ ውስጥ የገባ ሰው ብዙዎቹን ስጠይቅ ህይወቴ ነው የሚሉትና እንደ የራሳቸው አካል እንደሆነ ነው የሚገልጹት። አንቺም ጋር ተመሳሳይ ነው ይሄ። እስኪ ደግሞ አሁን መቼም ይቀያየራል አይደለ? የተለያዩ ገጽ ባህሪዎቻችሁ ይቀያየራሉ። በተለይ ደግሞ የእድሜም ነገር ሲመጣ ያ ሁሉ ነገር በዛው ልክ ነው እና የሚሄደው። አሁን ላይስ ምን አይነት ስራዎች ይመጣሉ? ምን ያክል ስራዎችስ ይመጣሉ አሁን ላይ ወደ አንቺ? እኔ ብዙ ድርሰቶች ይመጣሉ እኔ ጋር። አንዳንዴ እኔን የማይገልጸኝ እኔን የማይመጥነኝ ስራ ይመጣሉ። አንብቤ ነው በክብር የምመልሰው። ለምን መሰለሽ? ብር ነገ ይጠፋል፣ ክብርና ስምሽ ዝናሽ ግን ካንቺ ጋር። በቃ ብሩ ኃላፊ ጠፊ ነው። እኔ ግን የሚወደኝንም ህዝብ ማስቀየም አልፈልግም። ምን ነው እዚህ ውስጥ ባትገባ የሚለውን ነገርም ቅር እንዲላቸውም አልፈልግም። ምክንያቱም እኔ ህዝቡ ይወደኛል፣ ያከብረኛል፣ ፍቅር አለው ለኔ ህዝቡ ብዬ አስባለሁ። ያንን ህዝብ ደግሞ ያልሆነ ነገር ውስጥ ለብር ብዬ ገብቼ ላስቀይመው አልፈልግም። አነብና ለኔ የሚሆነኝ ነገር ሲሆን አግሪመንቴን ፈጽሜ ተስማምቼ እሰራለሁ እንጂ ስራ ሳይመጣ ቀርቶ አይደለም። አዎ ግን ክብር ስም በብር አይወሰንም፣ በብር አይለወጥም። አንተ የኔ አማች ልትሆን እሺን የምታደርጊውን ነገር አድርጊያት። እስኪ ቀደም ብሎ ግን ወደ ኋላ ስትመለሽ ምናልባት ጀማሪ በነበርሽበት ሰዓት ላይ ሊሆን ይችላል ይሄን ነገር ከሰራሹ በኋላ እንደ ውስጥሽ ትንሽ ቅሬታ የፈጠረብሽ ስራ ይኖራል? በፍጹም በምንም መልኩ። እኔ
አንደኛ እግዚአብሔር የተመሰገነ ይሁን እመቤቴ ኪዳነ ምሕረት ምስጋና ይግባት። እኔ ስራ ተበላሽቶብኝ አያውቅም ብዬ አስባለሁ። ሆኖም ግን እኔ እዚህ ቦታ ሰርቼ እዚህ ቦታ ተበላሸብኝ የምለው ነገር የለኝ። ሁሉንም ካለቆቼ ጋር ተስማምቼ መዘጋጃ ቤትም ባለሁበት በምሰራበት ጊዜ ጡረታ ከመውጣቴ በፊት ባገለገልኩበት ጊዜ ካለቆቼ ጋር ተስማምቼ በጥሩ ፍቅር በጥሩ ክብር ነው ሰርቼ ያለፍኩት። ስለዚህ ይሄ ተበላሸብኝ የምለው ስራ የለኝ። አሁን የተገለጠልኝ በወንድሜ ሞት እጅሽ እንደሌለበት መሆኑን የተገነዘብኩት አሁን። ሁሉንም ስራዎችን ትወጃቸዋለሽ፣ ነገር ግን ባለ ጉዳይ ለሚባለው ድራማ የተለየ ቦታ አላት ይባላልና ምክንያቱ ምንድነው? ያው ድምጽ ስለሌለው በኤክስፕሬሽን ስለምንሰራ በፊት በሆድሽ እየተናገርሽ በፊትሽ ስለምትገልጪው ነው። ጥሩ ባለሙያዎች ነን። በዛን ሰዓት እንዲህ በንግግር እንጂ በፊትሽ ኤክስፕሬሽን የሚሰራ ስራ አልነበረም። ያ ለመጀመሪያ ጊዜ ነው። 120 ራሱ ሲጀመር በእኛ ድራማ ነው የተጀመረው። 120 የ120 ፕሮግራም ኢትዮጵያ ቴሌቪዥን በባለ ጉዳይ ነው የተጀመረው 120 እና ሰውም ብርቅ ነበር የሚያየው። ስራውም ጥሩ ነበረ እና ጥሩ ስራ ነው። ከህዝብ አይን፣ ከህዝብ ጆሮ፣ ከህዝብ ልቦና ያልጠፋ ሰዎች አሁን ትልልቅ መንገድ ላይ ምናምን እኔ ልጅ ሆኜ ነው አንቺን ማቅሽ ባለ ጉዳይ ስትሰሪ ነው የሚሉት። እና አንዳንድ ሰዎች ከአይምሯችን የማይጠፋ ከልባችን የማይጠፋ እያሉ ነው ብዙ ጊዜ የሚያነጋግሩኝና በወቅቱ ጥሩ ስራ ነበር፣ በወቅቱ ማለት ነው። እና አበበ ባልቻ፣ ፈቃዱ ተክለማርያም ነፍሱን በአጸደ ገነት ያስቀምጥ፣ እሱ እኔ በቃ ጥሩ ተከውኗል ብዬ አስባለሁኝ። ደራሲው ደግሞ ነብይ መኮንን ነው። አሁን በህይወት የለም። ነፍሱን በአጸደ ገነት ያስቀምጥ፣ ነፍሳቸውን ይማር የሞቱትን። እና ምልሽ በጥሩ ፍቅር የተሰራ ስራ ነው። በጥሩ ፍቅር በቃ በጥሩ ነገር የተሰራ ስራ ነውና ለዚህ ነው ምልሽ ከህዝብ አይንም ከህዝብ ጆሮም ከህዝብ ልቦናም የማይጠፋው። ብራቮ! ቀን ነው። በፈጠራ ማሳመን ጀመርሽ ማለት ነው። የፍቅር ወሬን በምን ልጀምር? እዚህ ሙያ ላይ ሲመጣ ያው አንቺ መጀመሪያ ላይ እንደገለጽሽው ከህዝቡ የሚመጣ ክፍያ አለ አይደለ? የህዝቡ አክብሮት፣ የህዝቡ ተወዳጅነት፣ የህዝቡ ፍቅር እሱ ትልቁ ክፍያ ነው። ከዛ ኋላ ደግሞ ያው ስራ ነውና የገንዘብም ክፍያ አለ። እንደው እስኪ የሚቻል ከሆነ ይሄንን ማወቅ በዚህ ስራ ትልቁ ክፍያሽና አነስተኛው ክፍያሽ መቼም ይሄ ወደ ኋላ መለስ ብሎ ነው የሚሆነው፣ ግን ብታስተውሹ ከሆነ እኔ አሁን አላስታውሰውም። 10 ብር ዋጋ አላት በዛን ሰዓት 85 ዓመተ ምህረት ማለት ነው። 200 ብር ትልቅ ክፍያ ነው። 85 ነው የሰራ ነው የዛሬ 30 ምናምን ዓመት ማለት ነው። እና ለምሳሌ በኤፒሶድ እንኳን 35 200 ብር ቢከፈለኝ ወይ 150 ብር ወይ 100 ብር ትልቅ ገንዘብ ነው ለኔ። ምክንያቱም ጊዜው በሰዓቱ ጊዜው እና ያን ያህል ትንሽ ነው ብዙ ነው ለማለት እቸገራለሁ። ወቅቱ ነበር፣ ጊዜው ጥሩ ነው። ምንልሽ 10 ብር ዘርዝረሽ ብዙ ነገር ታደርጊያለሽ ማለት ነው። 100 ብር ቢሆን እንደዛ ነው። ከዚህ ላይ ሳንወጣ አሁን የሚመጡ ስራዎች ሲኖሩ በተገቢው መንገድ ነው ክፍያው የሚጠናቀቀው ታስቢያለሽ? ለምሳሌ አንድ ሰው ለአንድ ስራ የሚመደበው ገንዘብ ሊኖር ይችላል። ከዛ ኋላ ደግሞ እናንተ ለባለሙያዎች የሚከፍለው ነገር ይኖራልና ይሄን እንዴት ትገልጫለሽ? ተገቢ ነው ወይ በአሁን ሰዓት ለፊልም ሰሪዎች ለባለሙያዎች እየተከፈለ ያለው ክፍያ? እኔ አሁን ፊልም ሰርቼ አላውቅም። በጣም ረጅም ዓመት ሆኖኛል። ተከታታይ ድራማ ግን ጥሩ ክፍያ ነው የሚከፍሉት ባለው አቅም ማለት ነው። ይሄን ያህል በጣም ትንሽ ነው ወይም እንደዚህ ነው የምለው ነገር አይደለም። አሁን ባለፈው ሞጋቾችን ተከታታይ ድራማ ሰርቻለሁ። ዳናንም ሰርቻለሁ።
የእግር እሳትንም ሰርቻለሁ። አሁን ደግሞ በስንቱን እሰራለሁ። ወቅት አለው እኮ አሁን ለምሳሌ ዳና ላይ የሚከፈለኝ ኤፒሶድ እና አሁን የሚከፈለኝ ኤፒሶድ አንድ አይደለም። ወቅቱ ጊዜው የኑሮ ሁኔታ ይቀየራል። ስለዚህ ጥሩ ነው ብዬ ነው የማስበው። ግን አንተ የት ነበርክ? ወዳጄ ቤት ነበርኩ። የት ነው የወዳጄ ቤት? ከግንባሩ ስጋ ቤት በስተቀኝ። የት ነው ደግሞ የግንባሩ ስጋ ቤት? ከጊዜው ጋር ከዘመኑ ጋር ደግሞ ለእናንተ አይነቶቹ አንጋፋ ለሆኑ ባለሙያዎች ሙያው ላይ ረጅም እድሜ ለቆዩ ባለሙያዎች በአሁን ሰዓት እስኪ ከባድ ነገር ይሄ ነው ወይም ደግሞ ፈተናው ይሄ ነው የምትዩ ካንቺ ምልከታ አንፃር ምንድን ነው? እኔ በአሁኑ ጊዜ ከባድ ነው ብዬ የምለው ነገር የለኝም። እንዲያውም በአሁኑ ጊዜ በጣም ተሻሽሏል ነው እምለው። ለምን መሰለሽ? እኛ በሚከፈለን ሰዓትና ያሁን ክፍያ አንድ አይደለም። በወጣቶቹ ዘንድ ብትሄጂ ማለት ነው ጥሩ ክፍያ ነው የሚያገኙት። እኛ በይሉንታ አሁን ድሮ ፊልም ስሰራ ማለት ነው ፊልምም ስሰራ ተከታታይም ድራማ ሰርቻለሁ። አንድ ጊዜ 2 3 4 ሰርቻለሁ ተከታታይ በፊት ማለት ነው። እና የተወሰነ ገንዘብ ነው ያለኝ ወይም የአባቴ ሊብሬ አስይዤ ነው ይልሻል። የአባቴን የቤት ካርታ አስይዤ ነው እችናት ያለኝ ይልሻል። መቶ ማዘር እንዲህ ምናምን ሲልሽ እሺ አምጣው ነው የምትይው። እንደዚህ ይሄን ያልክፈለኝ በዚህ ካልሆነ አልልም። ምክንያቱም ነገ ይሄ ልጅ ጥሩ ነገር ላይ ቢሆን ጥሩ ነገር ላይ ቢደርስ እና ጥሩ ህይወት ላይ ቢደርስ ጎሽ እንኳን እንዲሆነ ይሄ ነገር የኔም እጅ አለበት ብዬ ለማለት ይረዳኛል። አዎ እና እኛ በይሉንታ ነው የተጎዳነው። እውነቴን ነው የምነግርሽ። በይሉንታ አይ ኬት ያመጣል ባይኖረው ነው ብለሽ ነው የምትይው። ደግሞ ማዘር ምናምን እንደዚህ ማሚ ምናምን ሲልሽ እንደ ልጅሽ ነው የምታዩ። መጥቶ ወጣትነቱ ያሳዝንሻል፣ ለስራ ጉጉትነቱ ያሳዝንሻል፣ ጥቅም ለማግኘት ያለው ጉጉት ያሳዝንሻል። ያንን ነገር ስታይ ምን አለበት ነገ አድጎ ባየው ትያለሽ። ነገ ከፍ ብሎ ጥሩ መኪና ይዞ ጥሩ ነገር ላይ ሆኖ ባየው ደስ ይላል እንደ ልጅ ማለት ነው። እና ጥሩ ነበረ ነው የምልሽ። ጥሩ ነው። ያን ያህል ተጎድተዋል እንዲሆነዋል ብዬ የምለው ነገር የለኝም። ወይኔ ዙፋን አረጀች ብለህ ነው አይደለም እንደምትጫወትብኝ? አሁን ደግሞ እስኪ ብዙዎቻችን የምንወደው ድራማ አለና በስንቱ የተሰኘ ድራማ እንደው ስለሱ እናንሳና ብዙ የሚባል ነገር አለ በስንቱ ድራማ ላይ። ለምሳሌ የኢትዮጵያን የቤተሰብ ባህል ወይም ደግሞ የቤተሰብ ስነ ስርዓቱን በደንብ አላስተላለፈም። በተለይ አባወራነትን ትንሽ አሁን ምናቀው አባወራነት አለ አይደለ? ከሱ በባህሉ አሳንሶታል የሚባል ነገር አለና ምን ትያለሽ? እስኪ እነዚህ ሐሳቦች ላይ ኮሜዲ እኮ ነው ይሄ። ይቅርታ ግን ኮሜዲ እኮ ነው። ኮሜዲ ምኑን ሆነ ታዲያ? በቀጥታ ያንን በክብር ወይም እንዲህ አክብሮ አብዬ ጋሽዬ ብሎ ካለ ምኑን ኮሜዲ ሆነ? ኮሜዲነቱ እኮ ነው ይሄ። ኮሜዲ ስለሆነ አይደል እንዴ ህዝቡ የሚስቀው ህዝቡ የወደደው? ብዙ ነገር ውጪ ነው። አሁን ለምሳሌ በስንቱን ብናየው በስንቱን ብታይ አሁን ቀኝ ብስትዩ ግራ ነው የሚለው። ያ ራሱ ኮሜዲ ነው። አዎ የኔን ባለቤት ውሰጂ አንድ ነገር ስናገረው ወደ ግራ ነው የሚሄደው። ይሄ ኮሜዲ ነው። እንትን ነው እምልሽ ያው ኮሜዲነቱን ለመግለጽ ነው እንጂ ከኢትዮጵያ ባህል የወጣ ነው እንደዚህ ነው የሚባል አይነት አይደለም በእኔ አስተሳሰብ ማለት ነው። እና ኮሜዲነቱን መፍጠር ማለት ነው እኮ ይሄ። ሰው እንግዲህ ብዙ የሚሰጠው መልከታ አለና ለነዛ ሰዎች እንደዚህ የሚሉ ብዙ ተመልካቾች ስላሉ ለነሱ ምላሹ ደርሷል ብዬ አስባለሁ። እስኪ በስንቱን ደግሞ ካነሳን አይቀር አሁን ላይስ ምን አይነት ስራዎች አሉ? ፍቅርተን በምን እንጠብቃት ከዚህ በኋላ? እኔ አሁን አዲስ ስራ አልጀመርኩኝም። እግዚአብሔር ካለ ደግሞ ጥሩ ነገር ካገኘው፣ ጥሩ ድርሰት ካገኘው፣ ጥሩ አዘጋጅ ካገኘው ወደፊት
እንደ እግዚአብሔር ፍቃድ እመጣለሁ። እኛም እንጠብቃለን። እንግዲህ እስኪ ይሄንን ለሚከታተሉ ተመልካቾቻችን ደግሞ በተለይ ብዙ ተመልካች ይኖራል ብዬ አስባለሁ ወደዚህ ሙያ ብቅ ማለት የሚፈልግ ወደዚህ ሙያ አሻራውን ማሳረፍ የሚፈልግና አንቺ ደግሞ ትልቁን አሻራሽን ስላሳረፍሽ በዚህ ሙያ ምን ምክር ትመክሪያለሽ? እስኪ በተለይ ለወጣቱ ወደዚህ ሙያ ወደዚህ ኢንዱስትሪ መግባት ለሚፈልግ ሰው ምን አስተውሎ ቢገባት ያለሽ? እኔ አሁን አንዳንድ ወጣቶችም የሚጠይቁኝ አሉ። ተማሩ ነው የምለው። በትምህርት የተደገፈ ይሁን። ይሄን ዕውቅና ይሄንን ሙያ ከፈለጋችሁ ውስጣችሁ ካለ ተማሩ። በትርፋችሁ ደግሞ ለምሳሌ ኮርስ የሚሰጥበት ቦታ አለ። እዛ ሄዳችሁ ኮርስ ውሰዱ፣ ሰልጥኑ። ግን መሰረታዊ ዋናው ቁም ነገር ግን መማር ነው። ከገባሽ ስራው አይለቅሽም። መማርም አትችይም። እንደኔ አስተሳሰብ ተማሩ ነው የምለው። እኔ ይሄንን ነው የምመክረው። አንድ ሰው ልጆችም እንዲህ ሲያገኙኝ ተማሩ፣ ግድ የላችሁ ሄዳችሁ ኮርስ ውሰዱ፣ ጎን ለጎን ሌላ ነገር አካሂዱ። መማርን የመሰለ ነገር የለም። ይሄ ባይሳካ ወደ ሌላ ትሄዳላችሁ ብዬ ነው የምለው። እኔ እንዲማሩ ዕውቀት እንዲያገኙ ፈልጋለሁ። በሙያው ከሙያው ባሻገር ማለት ነው። ፍላጎቴን ደግሞ አቅም ራሱ በትምህርት ሲደገፍ የሚመጣው በጣም ጥሩ ሀያል ነገር ነውና ይሄ መልካም መልእክት ነው። ስለዚህ ወደዚህ ሙያ መቀላቀል የሚፈልጉ ካለው ከፍቅርተ ጌታሁን እንግዲህ ተማሩ፣ በዛ አሳድጉት የሚል መልእክት ተላልፏል። ቲያትርን አነሳሽልኝና መሀል ላይ ይሄን መልእክት ስገልጪ ምን ትዝ አለኝ? አሁን በጣም ብዙ ቦታ የሚባል ነገር ነውና እኔም ስሰማው ይረብሸኛል። ይሄ ነገር ለምን እንደሚባለው ላለው እውነት ይሁን አይሁን ያው ባለሙያ ያውቀዋል። ግን የቲያትር ወርቃማው ዘመን አልፎበታል ይባላል። ፍቅርተ ሰምተሽ ከሆነና እንደው እዚህ ላይ ምን ሐሳብ አለሽ? እውነት የቲያትር ወርቃማ ዘፈን አለ? በእርግጥ የድሮ ነገር ተመልሶ አይመጣም። እኛ ያሳለፍነው ዘመንና ያሁኑ አንድ አይደለም። አንድም ሊሆን አይችልም። በቃ አንድ ነው ማለት አልችልም። ከዲሲፕሊን ትጀምሪያለሽ፣ ከሰው አክብሮት፣ ሙያን በወጉ ከማክበር ትጀምሪያለሽ። መልሽ ብዙ ነገር አለው እና እንደ ድሮ አይደለም። ስራው በእርግጥ ዘምኗል፣ ተሻሽሏል። ግን ያው እኛ በድሮ አይን ነው የምናየው። የድሮ ሰው ስለሆነ በድሮ አይን ነው የምናየው እና ብዙ ነገር አለ። ብዙዎቹ አሁን ጎበዞች አሉ፣ ወንዶችም ሴቶችም አዳዲስ ልጆች ተፈጥረዋል። ገባሽ አይደል? እኛን ይተኩናል፣ ወንዶችንም ይተካሉ፣ ሴቶቹንም ይተካሉ ብለን እናስባለን። እና ጊዜው ደግሞ ለነሱ ጥሩ ነው። በክፍያም ብትሄጂ በሁሉ ነገር ብትሄጂ አሁን ጥሩ ነገር ነው ያሉት። ይሄን ይደርሳሉ ወይም እንዲሆነ ወይ ብለሽ ማቲው ጥሩ ጎበዝ አርቲስቶች አሉ። በጣም አክቲንጋቸው፣ ስራቸው፣ ሁሉ ነገር አሁን ከወንድም ከሴትም ወጣቶች ብዙ አርቲስቶች ተፈጥረዋል፣ ተተክተዋል። እና እንግዲህ ያው እኛ እየደከምን ነው፣ ይተኩናል ብለን እናስባለን። ምንም ቢሆን እንኳን እናንተን የሚተካ አናገኝም። ቆንጆ ቆይታ አድርገናል እስካሁን። እስኪ በመጨረሻ ደግሞ ለተመልካቾቻችን ምን ትያለሽ? ምን ታስተላልፊላቸዋለሽ? እኔ በጣም ደስ ብሎኛል። ስለ ሙያም ስላለ ሁኔታም በመነጋገራችን በመወያየታችን እጅግ በጣም አመሰግናለሁ። አርት ቲቪንም በድጋሚ እጅግ አድርጌ አመሰግናለሁ። እናንተም ሰራተኞቹን በሙሉ እጅግ አድርጌ ክብረት ይስጥልኝ። አከብራችኋለሁ፣ ወዳችኋለሁ። በሌላ ፕሮግራም ደግሞ እስክንገናኝ እግዚአብሔር እድሜ ጤና ይስጠን።
አገራችንን ማማ ኢትዮጵያን ሰላም ያደርግልን ህዝቦቿንም አብዝቶ ይባርክ በምርቃት ነው እንግዲህ የዛሬው አመሰግናቸዋለሁ የዛሬው በምርቃት ነው እኛም ደግሞ ጥራችን አክብረሽ ስለመጣሽ ጥሩ ሐሳቦች ላይ ስለተወያየን እጅግ አድርጌ አመሰግናለሁ እድሜ ይስጥልን ያንቺንም እድሜ ያርዝምልን በብዙ ስራዎች ደግሞ የምናገኝሽ የምናይሽ ያድርገን አሜን እጅግ አድርጌ አመሰግናለሁ እኔም ባቅሜ መርቅ ያለው እንግዲህ እንደ ረምን አቅሜ ይሄ ትልቅ ምርቃት ነው እንዴ እድሜ ቀላል ነገር እኮ አይደለም እውነት ነው ተመልካቾቻችን የዛሬ የእሁድ እንግዳ ፕሮግራማችን የተከታተላችሁትን ይመስል ነበር ከአርቲስት ፍቅርተ ጌታሁን ጋር ያደረግነው ቆይታ እንግዲህ የተከታተላችሁትን ይመስላል እንደወደዳችሁት ደግሞ ምንም ጥርጥር የለንም ቀጣይ ሳምንት ደግሞ ሌላ እንግዳ ይዘንላችሁ እስክንመጣ ድረስ ባላችሁበት ሁሉ ቸር ሰንብቱ ብለናል ቻው ቻው